የ10 ቀኑ የተኩስ አቁም ስምምነት ተግባራዊ መሆን እንደጀመረ እየተገለጸ ይገኛል። ዶናልድ ትራምፕ 10 ጦርነቶችን አቁሜያለሁ ሲሉ ተደምጠዋል። ሶማሊያ ደግሞ በእስራኤል ውሳኔ ላይ ያላትን ተቃውሞ እየገለጸች ትገኛለች። እንዲሁም ደግሞ የአሜሪካ ውዱና ቅንጡ ድሮን ተከስክሷል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱ እና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ አርብ ሚያዝያ 9 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም ደግሞ የትላንት አመሻሿ ምን እንደመሰለ፣ እንዲሁም ደግሞ ዓለም ዛሬ እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እምብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ከሀገራችን ካገኘናቸው ወሬዎች ስንነሳ ነዳጅ እየገባ እንደሆነ አንዳንድ መረጃዎች እየጠቆሙ ይገኛሉ። በጅቡቲ ወደብ የነበረው መስተጓጎል ተፈቶ ነዳጅ በከፍተኛ ሁኔታ እየገባ ነው ተብሏል። በጅቡቲ ወደብ የነበረው የቴክኒክ ችግር በመፈታቱ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት ጀምረዋል። በአሁኑ ወቅት በአዋሽ፣ በሱሉልታ፣ በባህር ዳርና ጎንደርን ጨምሮ በዋና ዋና ዲፖዎች ነዳጅ እየተራገፈ ሲሆን ፈጣን ስርጭትም እየተከናወነ ይገኛል ነው የተባለው። መንግስት ከህንድና ከሌሎች ሀገራት የገዛው ነዳጅ ስርጭት መጀመሩን ተከትሎ በከተሞች የታየው ሰልፍ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱን ፍትሃዊ ለማድረግና ህገወጥ ግብይትን ለመከላከልም ጥብቅ ክትትል እየተደረገ እንደሆነ ጠቁሟል። ሌላኛው ደግሞ ከሀገር ቤት ውስጥ ያገኘነው ወሬ ይህ ፕሮጀክት ቢበዛ በ2 ዓመት ውስጥ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት ይሆናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አዲሱ ኃይል ማመንጫ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት የአሰላ ንፋስ ኃይል ማመንጫን አስመርቀዋል። ምርቃቱ ላይ ባደረጉት ንግግር የአሰላ የንፋስ ኃይል ማመንጫ በአዋጭነት ደረጃ ሲታይ የወጣውን ወጪ 145 ሚሊዮን ዩሮ ገደማ ነው። ይህን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል ብለዋል። ኢንቨስት ስናደርግ ስንበደር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አይደለም። ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ 100% ስራ ላይ ውሎ ያንን ብድር መክፈል የማይችል ወይም የተራዘመ ጊዜ የሚወስድ ከሆነ ወደ ልጆቻችን ዕዳ ይሸጋግራል ሲሉም ገልጸዋል። ይህ የአሰላ ፕሮጀክት ግን ቢበዛ በ2 ዓመታት ውስጥ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት እንደሚሆን ተናግረዋል። በዚህም ምክንያት ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆኑም ብለዋል። ከባህር ማዶ ካገኘናቸው ወሬዎች መካከል ደግሞ የአሜሪካ ውዱና ቅንጡ ድሮን እንደተከሰከሰ መረጃዎች እየጠቆሙ ይገኛሉ። በአሁን ባለው ገበያ መሰረት 240 ሚሊዮን የአሜሪካን ዶላር አካባቢ የሚያወጣው የአሜሪካ ውዱ የስለላ ድሮን የሆነው MQ-4C በፋርስ ባህረ ሰላጤ በድንገት መሰወሩንና መከስከሱን የአሜሪካ አየር ኃይል አምኗል። የአሜሪካ ባህር ኃይል ሚሻፕ የሚል ስያሜ የሰጠው ይህ የስለላ ድሮን ኤፕሪል 9 ላይ በፋርስ ባህረ ሰላጤ ላይ ስራ ላይ እያለ በድንገት መሰወሩን ነው የዘገበው። ይህንን መረጃ ደግሞ ያወጣው የሀገራችን የመረጃ ምንጭ አዩዘ ሀበሻ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 10 ጦርነቶችን አስቆሜያለሁ ሲሉ እየተደመጡ ይገኛሉ። እስራኤልና ሊባኖስን ከዛሬ ጀምሮ ለ10 ቀን የተኩስ አቁም ስምምነት ማድረጋቸውን ትራምፕ ይፋ አድርገዋል። በዓለም ላይ 9 ጦርነቶችን አስቆሜ ለእኔ ክብር ነው ሲሉ ይህ የእስራኤልና የሊባኖስ ጦርነትን ማስቆም ለእኔ 10ኛ ይሆናልም ብለዋል። ሌላኛው ደግሞ ከውጪ ካገኘናቸው ወሬዎች ደግሞ ተከታይ የምናደርገው ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ እየገለጸች ትገኛለች። የሶማሌ ፌዴራል ሪፐብሊክ እስራኤል ለሶማሊላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። የሶማሊያው የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። ሶማሊላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስቱ እውቅና ውጪ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታት ቻርተር የሚጥስ መሆኑን ገልጿል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግና የእስላማዊ ትብብር ድርጅት OIC እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩ ጥሪ አቅርበዋል።
የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውም አይነት ዲፕሎማሲያዊ እንዲሁም ፖለቲካዊና ህጋዊ መንገዶችን እንደሚጠቀም አረጋግጧል። ለዛሬው የመጨረሻ የምናደርገው ወሬያችን በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን እንደጀመረ እየተነገረ ይገኛል። እሱንም በትንታኔ መልክ እናነሳዋለን። እነሆ በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መሆን ጀምሯል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሂዝቦላህ የተኩስ አቁሙን እንደሚያስከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስ ጠይቋል። ኔታንያሁ ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ግን ከሂዝቦላ ፍላጎት ውጪ ነው። የአሜሪካ ውጭ ጉዳይ ሚኒስቴር በስምምነቱ መሰረት የሊባኖስ መንግስት ሂዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ብሏል። አክሎም የሊባኖስ የጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል። የተኩስ አቁሙ ተግባራዊ መሆን እንደጀመረ የእስራኤል መከላከያ ባለፉት 24 ሰዓት ውስጥ በደቡባዊ ሊባኖስ የሚገኙ ከ380 በላይ የሂዝቦላ ኢላማዎችን መደብደቡን ገልጿል። ኢላማ ከሆኑት መካከል የሮኬት ማስወንጨፊያዎች፣ ዋና መስሪያ ቤቱንና የሂዝቦላ አባላት ይገኙበታል። ትራምፕ የሊባኖስና የእስራኤል መሪዎች በዋሽንግተን ተገናኝተው በቀጣይ ጉዳዮች ላይ እንዲወያዩ መጋበዛቸውን ተናግረዋል። እስካሁን ግን ከየትኛውም ወገን ስለ ግብዣው ማረጋገጫ አልተገኘም። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ዛሬ ለሊባኖስ ታሪካዊ ቀን ነው ሲሉም ጽፈዋል። መልካም ነገሮች እየሆኑ ነው ያሉት ትራምፕ በሌላ የማህበራዊ ሚዲያ ልጥፋቸው ደግሞ ሂዝቦላ በዚህ ወሳኝ ጊዜ ተገቢውንና የተረጋጋ ባህሉን እንደሚያሳይ ተስፋ አደርጋለሁም ብለዋል። ውድ አድማጮቼ ዓለም እንግዲህ እንዲህ አድራለች። ዓለም እንግዲህ በትላንትናው ዕለት እንደዚህ አመሻሽታለች። ከእንግዲህ እንዲህ አይነት ትኩስ መረጃዎችን እንዲሁም ደግሞ ትኩስ ወሬዎችን ማግኘት የምትፈልጉ ከሆነ ይህንን ወሬ ነጋሪ ቻናላችንን ሰብስክራይብ ማድረግ አይዘንጋ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ከዓለም ላይ እንዲሁም ደግሞ ከኢትዮጵያ የሚሰሙ ትኩስ ወሬዎች እንዲደርሳቸው አድርጉ። በተጨማሪም ደግሞ የዛሬ ወሬዎቻችንን ከወደዳችኋቸው ላይክ እያደረጋችሁ አሳውቁ። ጤና ይስጥልኝ።